እውቀት በወጣትነት ጌጥ ነው። በጉልምስና ገንዘብ ነው። በሽምግልና ምርኩዝ ነው። በጣም ብዙ ወጣት ለምንድን ነው እውቀት የማይመርጠው ካልከኝ፣ በዚህ እድሜው እውቀት ገቢ የላትም። ጌጥ ነች። እውቀት በወጣትነት ጌጥ ነው። እውቀት ገቢ መሆን የሚጀምረው እድሜክ ወደ ጉልምስና ሲመጣ ነው። አሁን ገቢ አይሆንም ለወጣት እውቀት። ሶስት መሰረታዊ እውቀቶች ያስፈልጋል። ጻፍ። ሶስት መሰረታዊ እውቀት ያስፈልጋል ላንተ። ስለ ባዮሎጂ አይደለም ማወራው። የመጀመሪያው ቴክኒካል እውቀት ያስፈልጋል። ቴክኒካል እውቀት ያስፈልጋል። ሁለተኛው ኢቲካል እውቀት ያስፈልጋል። ሶስተኛው ቴዎሬቲካል እውቀት ያስፈልጋል። ሶስት መሰረታዊ እውቀት ያስፈልጋል። አንደኛው የሚያስፈልግ ቴክኒካል እውቀት ነው። ሁለተኛው ኢቲካል ነው። ሶስተኛው ቴዎሬቲካል ነው። የሚያስፈልግ ቴክኒካል እውቀት ያስፈልጋል። ሙያዊ እውቀት ያስፈልጋል። አሁን ብዙ ሰዎች መኪና ይነዳሉ፣ ጎማ መፍታት ግን አይችሉም። ጎማው ሲተነፍስ ምን ያደርጋሉ? አቁመው ስልክ ይደውላሉ ወይ ወደ ቤት ይሄዳሉ። ኢቲካል እውቀት ያስፈልጋል ብራዘር። ምሳሌ መጽሐፍ ምዕራፍ 3 ቁጥር 13 እንደዚህ ይላል፣ ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልንም ገንዘቡ የሚያደርግ በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላል። ምንም ነገር ከመምረጥና ከመወሰን በፊት ስለዛ ጉዳይ በቂ እውቀት ሊኖር ይገባል። በቂ ግንዛቤ ሊኖር ይገባል። ሶስተኛ የተሳሳተ ምርጫና ውሳኔ ምክንያቶች። ሶስተኛ ጊዜያዊ ፍላጎት። ምን ጊዜም ቢሆን ምርጫችን ጊዜያዊ ፍላጎታችን ላይ መቆም የለበትም። ዛሬ የቤት ኪራይ ፈልገሽ ወይም ደግሞ የሆነ ነገር ፈልገህ በጊዜያዊ ፍላጎትክ ላይ ምንም ነገር መምረጥም መወሰንም የለብህም። ያልፋል እኮ። አንዱ የተሳሳተ ምርጫና ውሳኔ የምናደርግበት ምክንያት ከጊዜያዊ ፍላጎታችን ተነስተን፣ በጊዜያዊ ፍላጎት ላይ ቆመ ምንም ነገር መወሰን የለብህም። ዛሬ አጣል ማለት ሁሌ ታጣለህ ማለት ነው። ዛሬ ቸግሯል ማለት ሁሌ ቸግራል ማለት ነው። ጊዜያዊ ፍላጎት ላይ ቆማችሁ ምንም አይነት ምርጫ መወሰንም መምረጥም የለባችሁም። ነገሩ ካለፈ በኋላ ያሳዝናል። ወይኔ